የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ዛሬ በጆን ክሪሻም ዘ ቻምበር በሚል ተጽፎ በበርካታ የትርጉም ስራዎቹ በምናውቀው በአቤል ሰይፈ የፍትህ ምኩራብ በሚል ወደ ሀገረኛ የተመለሰውን ይህንን አጓጊና ልብ አንጠልጣይ ዘለግ ያሉ ገጾች ያሉትን መጽሐፍ ወደ እናንተ የማቀርብ ይሆናል። ታዲያ እናንተም ትረካው ብዙዎች ጋር ይደርስ ዘንድ ላይክ እያደረጋችሁ ጀምሮ ሐሳብ አስተያየት ካላችሁ በኮሜንት ቦታው ላይ መልከታችሁን አስቀምጡልኝ እያልኩኝ ወደ ዝግጅት ያልፋለሁ። አመሰግናለሁ። በቢጫ ጡቦች የተገነባው የአውበርን ሕንፃ ላለፉት ጥቂት የማይባሉ 10 ዓመታት በቤተ ክርስቲያንነት አገልግሏል። ከሕንፃው ጀርባ የፌዴራል መንግስቱ ያሰራቸው መጠለያ ቤቶች ይገኛሉ። ከአውበርን ሕንፃ እርዳታ የሚደረግላቸው ህሙማን በእነዚህ መጠለያ ቤቶች ይኖራሉ። ህሙማኑ በአቅመ ሔዋንነት ደረጃ ላይ ያሉ እናቶች የነበሯቸውና አባቶቻቸው የማይታወቁ ልጆችና ወጣት እናቶች ናቸው። የህሙማኑ እናቶች ዕድሜ በመካከለኛ ስሌት ሲሰላ 15 ይሆናል። ከነሱ ትንሽ ዕድሜ ያላት እናት የ11 ዓመት ናት። እናቶቹ ይኸው ዛሬ ልጆቻቸውን አዝለው ወደ አውበርን ሕንፃ መጥተዋል። ጥቂቶቹ እናቶች በጀርባ ካዘሉት ልጅ በተጨማሪ የሚውተረተሩ ልጆቻቸውን ከኋላቸው አስከትለዋል። አዳሞል መኪናውን ግቢ ውስጥ ከሚገኝ አንድ ጥግ አቆመና ወርዶ ከመረጃ መስጫ ጠረጴዛው ጎን ተቀምጣ ወደ ነበረችው ወጣት ሴት በማምራት የመጣበትን ጉዳይ አስረዳ። ወጣቷ አንድም በር እያመለከተች በሩን አልፎ በስተግራ የሚገኘው መተላለፊያ ይዞ በሄድ የሚፈልገውን ቢሮ ማግኘት እንደሚችል ነገረችው። የሊ ቢሮ በሩ ክፍት ሆኖ አገኘው። ሊ አንዲት ህሙማንን በጥያቄ ጠምዳለች። ራሷን ወደ በሩ አቅጣጫ ስታቀና አዳም ሆል ከመተላለፊያ መንገዱ መቆሙን አየችና በሰፊው ፈገገች። 5 ደቂቃ ተቆየ አለችው። አንድ ሽንት ጨርቅ መሰል ነገር በእጇ ይዛ አዳም ሆል ኮሪደሩ ላይ ሆኖ ለጥቂት ጊዜ እንደጠበቃት ሊ ከተፋለች። ጉንጭ ለጉንጭ ተሳሳሙ። ከዛም ትንሿን ስራችንን እንዴት አየህልን ስትል ጠየቀችው። በትክክል የሥራ ድርሻሽን እኮ አላወቅኩም። በጠባቧ መተላለፊያ ጎን ለጎን መራመድ ጀመሩ። የአውበርን ቤት በበጎ ፈቃደኞች የሚንቀሳቀስ አትራፊ ያልሆነ ድርጅት ነው። ስራችንም ሳያገቡ የወለዱትን ወጣት እናቶች መርዳት ነው። ደባሪ ስራ ሳይሆን አይቀርም። ያ እንኳን እንደ ሰራተኛው አመለካከት ይለያያል። የሆነ ሆኖ ወደ ቢሮ እንኳን ደህና መጣ። ሊ በእጇ ወደ ቢሮዋ በር እያመለከተች እንዲገባ ጋበዘችው። የክፍሉ ግድግዳዎች በልዩ ልዩ ቀለማት በተሳሉና በተለያየ የዕድሜ ደረጃ የሚገኙ ሕፃናትና ምግቦቻቸውን በሚያሳዩ ስዕሎች ተሸፍኗል። ከምስሎቹ በተጨማሪ የሕፃናት ዋና ዋና በሽታዎች በዝርዝር የሰፈሩባቸው ፖስተሮችና የኮንዶም አጠቃቀምን የሚያሳዩ የካርቶን ስዕሎች ተሰቅለው ይታያሉ። አዳሞል ከአንድ መቀመጫ ላይ ተቀምጦ ስዕሎቹን በዓይኖቹ ሲያስስ ዘለግ ያለ ጊዜ ወሰደ።
ባለፈው ዓመት ከዚች ግዛት ከተወለዱት ሕፃናት 60 በመቶ የተወለዱት ካለ ጋብቻ በተፈጸመ ወሲብ ነው። የተጣሉና የተጎሳቆሉ ሕፃናት ቁጥርም ከዓመት ዓመት እያሻቀበ ይገኛል። ሁኔታውን ስታስቡ በጣም ያሳዝናል። ከነዚህ የተጣሉ ሕፃናት ውስጥ በሕይወት የሚቆዩት የተወሰኑት ብቻ ናቸው። ድርጅታችሁን በገንዘብ የሚደጎመው ማን ነው? ግለሰቦች ናቸው። ከስራ ሰዓታችን ገሚሱን የምናባክነው እርዳታ በማፈላለግ ነው። የምንንቀሳቀሰው ያለንን አብቃቅተን ነው። ምን ያህል ደሞዝ ታገኛለሽ? ምንም፣ የመንፈስ እርካታ ብቻ። አየህ፣ ባለቤቴ በቂ ገንዘብ ስላለው ችግር የለብኝም። እንዲያውም ከፊሊፕ ገንዘብ አብዛኛው ለዚህ ድርጅት ፈሰስ አደርጋለሁ። ባለፈው ዓመት ብቻ ከ200,000 በላይ ዶላር ለኦበርን ድርጅት እኔና ፊሊፕ ፈሰስ አድርገናል። ያ ሁሉ ገንዘብ ድርጅቱ ምን ይሰራበታል? ለአስተዳደር ሰራተኞች ወራዊ ክፍያ፣ ለህንጻው ኪራይና ለህፃናቱ ለሚደረጉት የተለያዩ አቅርቦቶች ማለትም ለመድኃኒቶችና ለስነ ጽሑፍ ነው የሚውለው። እንደዚያም ሆኖ ግን ገንዘቡ አይበቃንም። የአንቺ የሥራ ድርሻ ምንድን ነው? የኔ የሥራ ድርሻ የምክር አገልግሎት መስጠት ብቻ ነው። እስቲ ምግብ ፍለጋ ወጣ እንበል አለች ሊ እየተነሳች። ወዴት? አዳሞል ጠየቃት። አላውቅም፣ ብቻ የሆነ ቦታ እንሄድ። ሳምን ዛሬ አግኝቼው ነበረ። ከሱ ጋር 2 ሰዓታትን አሳልፌያለሁ። ጠበቃው መሆኔ ፈርሞ አረጋግጦልኛል። ሊ ተመልሳ እየተቀመጠች ፍርሃት አላለህም ግን ስትል ጠየቀችው። በጣም እንጂ፣ ቢሆንም ጉዳዩን ደህና አድርጌ ይዘዋለሁ። ዛሬ ከሰዓት የሜምፊስ ፕሬስ ጋዜጠኛ ከሆነ ሰው ጋር ተገናኝቼ ስለ ጉዳዩ ተወያይቼበታለሁ። ሳም ካዮል አያቴ መሆኑን የሚገልጽ አሉባልታ በመስማቱ ነበር ጋዜጠኛው ቀጠሮ ያስያዘኝ። ታዲያ አንተ ምን አልከው? ነገሩን እኮ መካድ አልችልም አይደል እንዴ? ጋዜጠኛው ስለ ቤተሰባችን ፈርጀ ብዙ ጥያቄዎችን ቢያነሳልኝም የመለስኩለት ጥቂቶቹን ብቻ ነው። ቀሪውን ግን ድንጋይ ፈንቅሎም ቢሆን ሊያክልበት ይችላል። ስለኔ ያልከው ነገር ነበረ? አላነሳውበትም፣ ግን የገባበት ገብቶ ስላንቺ ማወቁ አይቀርም። አዝናለሁ። ስለምን ነው የምታዝነው? እውነተኛ አንቺነትሽን ገሃድ ሊያደርጉ ስለሚችሉ ነው። የነፍሰ ገዳዩ፣ ያሸባሪው፣ ዘረኛውና አፍቃሪ ነጩ ሳም ካዮል ልጅ መሆንሽን መለፍለፍ ይጀምራሉ። በዚህም ከተማውን ለቀሽ እንድትሰደጂ ያደርጉሽ ይሆናል። እርሱን እንኳን ተው፣ እርሳው። ከዛ በከፋ ችግር የተፈተንኩ ሰው ነኝ እኔ። ችግር ስትይ የፊሊፕ ቡት ሚስት መሆኔ ነው። አዳም ሆል በአባባሏ ሲስቅ እሷም ፈገግ አለች። አንዲት በመካከለኛ ዕድሜ ላይ የምትገኝ ሴት በሩን ከፈት አድርጋ የዕለቱን ሥራ አጠናቃ ወደ ቤቷ ልትሄድ መሆኑን ለሊ ነገረቻት። ሊ ሳይቸግራት ከቅምጧ ተነስታ ውቡንና ወጣቱን የወንድሟን ልጅ ከቺካጎ ሊጎበኛት የመጣ ጠበቃ መሆኑን ገልጻ ለሴትዮዋ አስተዋወቀቻት። ሴትዮዋ ቢሮውን ለቃ ስትወጣ መገረሟ ፊቷ ላይ ይነበብ ነበር። ያንን ማድረግ አልነበረብሽም አላት አዳም ሆል። ለምን ቢባል የሳም ልጅ መሆኔን ነገ በሚወጣው ጋዜጣ ላይ ያንቺ ማክስትነትን ተጠቃሎ መውጣቱ ስለሆነ ነው ብሎ ፈገግ አለ። ሊ ምን ቸገረኝ ማለት የፈለገች ይመስል ትከሻዋን አርገፈገፈችው። አይኖቿ ፍርሃት እንዳጠላባቸው ግን አዳም ሆል ልብ ብሏል። የሰራውት የደደብ ስራ ነው ብላ ራሷን እየወቀሰች ቦርሳዋን ከጠረጴዛዋ ላይ አንስታ በላውን በቃ ከዚህ ወተን የምንመገብበትን ምግብ ቤት እንፈልግ አለችው። በአቅራቢያው ወደሚገኝ አንድ የጣሊያን ምግብ ቤት ገብተው ጨለምለም ካለ አንድ ጥግ ከተቀመጡ በኋላ ምግብና መጠጥ አዘዙ። አስተናጋጁ
የታዘዘውን ለማምጣት ሲሄድ ሊ ጠረጴዛውን በክርኗ ደገፍ ብላ ሰግደድ በማለት አዳም ልነግርህ የምፈልገው ነገር ነበረኝ። እኔ የአልኮል ሱሰኛ ነኝ። አይኖቹ ጠበብ ብለው እሷ ላይ ተተክለው ቀሩ። ያለፉትን 2 ምሽቶች አብረው እየጠጡ አሳልፈዋል። ነገሩ ከጀመረኝ 10 ዓመት ሆኖኛል። ለዚያ የዳረጉኝ በቂ ምክንያቶች እንደነበረኝ የምታውቅ ይመስለኛል። በየሆስፒታሉ ከዚህ አዘቅት ለመውጣት በተደጋጋሚ ሕክምና አድርጌያለሁ። ግን ምን ዋጋ አለው? ተመልሶ ያገረሽብኛል። ሱሰኝነቱ ክፉኛ ተጠናውቶኛል። መቼ ሆኖ የሚላቀቅኝ አልመስልሽ ብሎኛል እና እርዳታ አንሻለሁ። ቀጣዮቹን 2 ወራት እኔ ቤት ተቀመጥ። ጥሩ ጊዜ ባታሳልፍም እኔን ለመርዳት ስትል እሺ በለኝ። ደስ ይለኛል። ግን እኮ ቤትሽ ለማረፍ የምታውቀን ይሄን ሁሉ ብትነግሪኝ ጥሩ ነበር። የሆነው ሆኖ ከቤተሰብ የተወረሰ ነገር ይሆን እንዴ? ሲል በእርግጠኝነት ጠየቃት። አይመስለኝም። ያደኩበት ቤታችን ውስጥ መጠጥ የያዘ ጠርሙስ በእጄ ነክቼ አላውቅም። ከፊሊፕ ከተገናኘው በኋላ ይመስለኛል። የፊሊፕ ቤተሰቦች ሲበዛ ጠጪዎች ናቸው። እናም ቤተሰቡ ብዙም ሳይቆይ ሱስ ተገዢ ያደረገኝ። አዝናለሁ። ማድረግ የምችለው ማንኛውንም ነገር ላንቺ ከማድረግ ወደ ኋላ አልልም። አትዘንልኝ። ካንተ ጋር መጠጣቱን ወድጄዋለሁ፣ ተደስቼበታለሁ። ቢሆንም ከእንግዲህ ግን መጠጣት አልፈልግም። የፊሊፕ ወላጆች ባንቺ ላይ ጥላቻ ያላቸው መስሎኛል። በጣም እንጂ። ጠልተውኝም የጋብቻችንን አለመፍረስ የሚፈልጉት እነሱ መሆናቸው ግራ ያጋባኛል። ፍቺው ስማቸውን የሚያጠፋ በመሆኑ ይሆናል። አዎ፣ ለማንኛውም ቤተሰቡ የመረጠው ነገር ነው። እኔም ሆንኩኝ እሱ ነገሩ ተስማምቶናል። እነዚያ ትናንሽ ልጃገረዶች ጋር ይባልጋል። እኔም ካሻኝ ጋር ባሻኝ ጊዜ እወጣለሁ። ለምን እንደዚህ ያደረግሽ እንደዚህ ያደረግ አንባባልም። ልጃቸው ዋልታስ ላፍታ አካባቢውን መልከት አድርጋ ስለሱ ምን ስትል አይኖቿን ወደ አዳሞል መልሳ ጠየቀችው። ጥልቅ ሐዘን ይነበብባታል። ስለሱ እኮ የነገርሽ ነገር የለም። ገባኝ። አሁንም አይኖቿን ክፍሉ ውስጥ ካለ የሆነ ነገር ላይ ተከለችና አዳም ጥልቅ ሚስጥር ነው። የአክስቴ የመጀመሪያ ልጅ በመሆኑ ስለሱ የማወቅ መብት እኮ አለኝ አለ አዳሞል። እስከማውቀው ድረስ ያለኝ ብቸኛ የአክስት ልጅ እሱ ነው። ግን በስራው ተጠላ ይሆናል። እንዴታ? የሰውም ካይውል ዘር አይደል? ፈጽሞ። እሱ የወጣው በቡት ቤተሰብ ነው። ለማንኛውም ልጅ አዳሪ ትምህርት ቤት ገብቶ ከቤት ውጪ ኖሮ የጀመረው በ15 ዓመቱ ነበረ። ኮርኔል በሚባለው አዳሪ ትምህርት ቤት 1 ዓመት አሳልፏል። በኋላ ግን ከዚያ ወጥቶ የመጀመሪያ ዓመት ዩኒቨርሲቲ ትምህርቱን ለመከታተል ወደ አውሮፓ ሄደ። ከዚያን ጊዜ ጀምሮ ኑሮ እዛ ሆኗል። አዳሞል ፊቷን እያጤነ ወጓን እስከምትቀጥል ድረስ ተጠባበቃት። ለመናገር አፉን ሲያላውስ አስተናጋጁ በመምጣቱ ሐሳቡ ቀየረ። አስተናጋጁ ያዘዙትን ምግብ የያዘ ትልቅ ጎርጓዳ ሳህን መካከላቸው አኑሮ ወደ መጣበት ተመለሰ። አውሮፓ መኖር የመረጠው ለምንድን ነው? አምስተርዳም ሄዶ በነበረበት ጊዜ በአንዷ ፍቅር ይለከፍና እዛው ይቀራል። ቆንጆ የደች ልጃገረድ አግኝቶ ነው በእኛ። በዝምታ ከሰላጣው ላይ ወደ ሳህኑ አድርጋለት ገፋ ስታደርግ በጸጥታ መመገብ ጀመሩ። ከዚያም እኔና ፊሊፕ ልጃችንን ፍለጋ ወደ አምስተርዳም ተጉዘን ነበረ ስትል ንግግሯን ቀጠለች። አውሮፓ ከገባ ከ2 ዓመት በኋላ ደብዛው ስለጠፋብን ተጨንቀን ነበር ወደዛ ሄድነው። እናገኛችሁት? አዎ፣ አንድ ሻይ ቤት ውስጥ አስተናጋጅ ሆኖ አገኘነው። በሁለቱም ጆሮቹ ጉትቻ አንጠልጥሏል። ሲቀፍ ብታየው። ከዚህ አካባቢ ትርምስ መፍጠር ስላልፈለግን ሆቴላችን ድረስ እንዲመጣ ቀጠር ነው። በቀጠሮ መሰረት መጥቶ እጅግ አስደንጋጭ፣ እጅግ ሰቅጣጭ የሆነ ነገር ነገረን። ልባችን ተሰበረ። ፊሊፕ በዚያ ጥፋቱ ፈጽሞ ምህረት እንደማያደርግለት ነገረው። ከዚያም ወደ ሀገር ቤት ተመለሰን። እኔ ባገኘው ደስ ይለኝ ነበር አለ አዳሞል። ሊ በሚመረምሩ አይኖቿ አጤነችው። ከዛም አይኖቿ ረጥበዋል። እሺ ተባረክ። የምርን ከሆነ ሲሄድ አብረን ትሄዳለህ። የምሬን ነው። ግብረ ሰዶማዊ ሆነ አልሆነ ለኔ ልዩነት የለውም።
በእርግጥ የምደግፈው ነገር አይደለም፣ በጣም አጸያፊ ነገር ነው። የአክስቴን ብቸኛ ልጅ መተዋወቁ ብቻ ያስደስተኛል። ለመሆኑ ዋልት ስለ ሳም ሁኔታ ያውቅ ይሆን? አያውቅም። ያለ መናገር ድፍረት አላገኘውም። ስለኔ ካርመንና ኤዲስ ያውቃል? በመጠኑ ያውቃል። ያጎት ልጆች እንዳሉት ነግሬዋለሁ። አባቱም ያጎቱ ልጆች እጅግ ደሃዎች በመሆናቸው ስለነሱ ማሰብ ማቆም እንዳለበት ነግሮታል። አባቱ እሱን ማሳደግ የሚፈልገው በሱ በቡርዥዋ አስተሳሰብ ነው። ታዲያ የቡርዥዋ የቤተሰቦች ከቤተሰባቸው ውስጥ የግብረ ሰዶማዊ በመገኘቱ ምን ተሰማቸው? የጠሉት መሆናቸው እርግጥ ነው። እሱም ቢሆን ጠልቷቸዋል። ሳምስ ግብረ ሰዶማዊ የልጅ ልጅ እንዳለው ያውቃል? የሚያውቅ አይመስለኝም። ማንስ ይነግረዋል? እኔ ምናልባት ብነግረውስ? እባክህ አትንገረው፣ የራሱ አበሳ ይበቃዋል። አስተናጋጁ ያዘዙትን አንድ ጠርሙስ ቀይ ወይን ሲያቀርብላቸው ሌ ጠርሙሱን ደጋግማ መልከት አደረገችው። አንዳንቺን ብቻ የተመለከተ ጥያቄ እንድጠይቅሽ ትፈቅጂልኛለሽ? እስካሁን የጠየቅኝ ጥያቄዎች እኮ እኔን የሚመለከቱ ናቸው። ልክ ነሽ። እና ተጨማሪ ጥያቄ ልጠይቅሽ ፈቃደኛ ነሽ? ደስ ይለኛል፣ ጠይቀኝ። በአንድ ገበታ የአልኮል ሱሰኝነትሽን፣ የባለቤትሽን እንስሳዊ ባህሪ፣ የልጅሽን ግብረ ሰዶማዊነት ነግርሽኛል። ግን ማወቅ ያለብኝ ያልነገርሽን ነገር ይኖር ይሆን እንዴ? እስቲ ላስብ። አዎ ፊሊፕ የአልኮል ሱሰኛ ነው። ሱሰኝነቱን ግን በጭራሽ አያምንም። ሌላስ? ሁለቴ ባስገድዶ መድፈር ሙከራ ተወንጅሏል። ጥሩ። ስለ ቡት ቤተሰብ ያለንን ወሬ በዚህ እናብቃና ስለኛ ቤተሰብ የሰማሽው የተለየ የምትነግሪኝ ነገር ካለ? አዳም፣ ስለዛ ምንም እውቀት የለኝም። ስለዛ ምን እውቀት አለኝና ነው የምነግርህ? እኔም እንደዛ መስሎ ታይቶኛል። ሳም የመብረቁ ብርክታ አይኖቹ ላይ ሲያርፍ ከእንቅልፉ ጉያ ተመንጥቆ ወጣ። ዝናቡ ከውጭ ኮሪደሩ ላይ ያሉትን መስኮቶች በከባዱ ሲደበድብ ተሰማው። ራስ ቅሉን ከፍራሹ አንቅቶ በመስኮቱ ዘልቆ የገባውን የዝናቡን ውሃ ተመለከተ። የዝናቡ ውሃ ወለሉ ላይ ተንጃሯል። ሳም ከአልጋው ወርዶ ተንጠራራ። ዝናቡ አየሩን ቀዝቀዝ ስላደረገው ፈገግ አለ። የምስጋና ቃላት ለአምላኩ አጉተመተመ። አዎ፣ አንድ ኃይል ሁሉንም ነገር ይቆጣጠራል። ይህ ኃይል የሚያደርገውን በይሁን ከመቀበል ሌላ ምን ዕድል ይኖራል? ሳም አንዳች የድል ስሜት አጥለቀለቀው። እንደ እብድ መሯሯጥን ተመኘ። የይሙት በቃ የተፈረደበት እስረኛ ቀን ቀንን በወለደ ቁጥር እሱም መሞት ይጀምራል። በየጥባቱ በአንድ ቀን ወደ ሞቱ እየቀረበ መሆኑን ያስባል። ሳም ሲጋራ አቀጣጥሎ ጢሱ መስኮቶቹን እየጣሰ ወደ ውስጥ ወደሚገባው ውሽንፍር ሲትጎለጎል ተመለከተ። የተዛባውን የፍርድ አፈጻጸም ግራ አጋቢ የሚያደርጉት ነገሮች አሉ። በየችሎቱ የሚጠቀሱት የሕግ አንቀጾች ይለያያሉ። በተመሳሳይ ጉዳይ ላይ ብይን ለመስጠት የተሰየሙ ዳኞች የተለያየ ብይን ይሰጣሉ። ዳኞች ሲሞቱ የተለየ አስተሳሰብ ባላቸው ዳኞች ይተካሉ። ፕሬዝዳንቶች ይሾማሉ፣ ይሻራሉ። የጠቅላይ ፍርድ ቤቱን ዛሬ የተጓዘበትን መንገድ ነገ አይደግመውም። አንዳንዴ ሞት የሚመረጥበትም ጊዜያት አለ። ሳምም በአንድ ወቅት ከሞትና ሕይወት ምረጥ ቢባል በመርዛማ ጢስ ታፍኖ መሞትን ይመርጥ ነበር። ዛሬ ግን ተስፋ ያደርጋል። አንዳች ነገር ብይኑን ይቀለብስለት ዘንድ ይመኛል። ሁሉም የሞት ብይን የተላለፈበት እስረኛ በአንዳች መለኮታዊ ኃይል ተአምር ፍርዱ እንዲሻርለት ይሻል። ሕይወቱን በሰነቀው ህልም ያለመልማል። ሳም በቅርቡ ካነበበው ጋዜጣ አሜሪካ ውስጥ 25000 እስረኞች ላይ የሞት ፍርድ መፈጸሙን አንብቧል። ባለፈው ዓመት 1989 በ16 እስረኞች ላይ የሞት ቅጣት ተፈጻሚ ሆኗል። ፀሐይዋ እንደወጣች
ቁርስ መጣለት። አፉን በቀዝቃዛው ጥብስ ወጥሮ የጠዋቱን ዜና ለማየት ቴሌቪዥኑን ከፈተው። የራሱ ምስል አፈጠጠበት። ዘጋቢዋ የዕለቱ አብይ ዜና የሳም ካዮል አዲስ ጠበቃ ጉዳይ መሆኑን አተተች። አዳም ሆል ለረጅም ጊዜ ተሰውሮ የቆየ የሳም ልጅ መሆኑን ገልጻ ለሳም ጥብቅና እንዲቆም የተወሰነው ላለፉት 7 ዓመታት ለሳም ሲከራከር የነበረው ቺካጎ የሚገኘው ክራቪትስና ቤን የተሰኘው የሕግ ድርጅት መሆኑን ገለጸች። ዘጋቢዋ ጠዋት በወጣው የሜምፊስ ፕሬስ ጋዜጣ ላይ አዳም ሆል የሳም ካዮል የልጅ ልጅ መሆኑን ማመኑን ተናገረች። ሳም ከትሪው ላይ ያነሳውን ጥብስ መጽሐፍ መደርደሪያው አቅራቢያ ወዳለው ወለል ወረወረው። ጠበቃው አንድም ሳያስቀር ሁሉንም ለጋዜጠኞች ዘግዝቆታል። ኮሌጆቹ እነዚህን የሕግ ተማሪዎች የሚያስተምሯቸው ምን ይሆን? በመገናኛ ብዙሃን ለፍልፉ ይላቸውን እንዴ ሲል አሰበ። ሳም አለህ አይደለ? ጉሊት ነበረ። አዎ አለው። ቁጥር 4 ቲቪ ጣቢያ ላይ አሁን አየሁ እኮ። እኔም አይቼዋለሁ። አላናደደህም? ምንም አልተሰማኝም። ትንፋሽን ሰብስቦ ሳብ፣ ሁሉም ያልፋል። በመርዛማ ጢስ ታፍነው እንዲገደሉ የተበየነባቸው ሰዎች ትንፋሽን ሰብስበው የሚለውን አባባል ከመካከላቸው አንዱ በንዴት ሲተክን አዘውትረው የሚጠቀሙበት ቃል ነው። ሳም ቀሪውን ቁርስ ላለመብላት ወስኖ ከቡናው ፉት አለለት። ጠዋት 3:30 50 አለቃ ፓከር ሳም ወደ ታሰረበት ሕንፃ መጣ። አሁን ዝናቡ ከዴልታ እስር ቤት ርቋል። ግቢው በፀሐይ ብርሃን ተጥለቅልቋል። ፓከርን እንዳየ ሳም የታሰበው ሊያናፍሰው እንደመጣ ነው። ፓከር ግን ብቻውን አልነበረም። 2 ዘቦችን አስከትሏል። በዚያ ላይ ዘቦቹ እግረ ሙቅ ይዘዋል። ሳም እግረ ሙቁን በጣቱ እየጠቆመ ምን ይሰራል? ይህ ምን ያደርጋል ሲል ጠየቀ። አታስብ፣ ለደህንነት ይጠቅማል አለ ፓከር። አየር ወስድበት ሰዓት መስሎኝ። የለም ሳም፣ የመጣ ነው ወደ ሕጉ ቤተ መጻሕፍት ልንወስድ ነው። ጠበቃ የሕግ መጻሕፍት ይዞ ሊያዋራ ይፈልጋል። አሁን ፊትህን ታዞርልን። ሳም ሁለቱንም እጆቹን በብረቶቹ ክፍተት መሃል ዘረጋቸው። ፓከር ሰንሰለቱን እንዳጠለቀለት ዘቦቹ የክፍሉን በር ከፈቱት። ወዲያውኑ በርከክ ብለው እግረ ሙቁን አጠለቁለት። የጠዋት መናፈሻ ጊዜስ መቼ ነው የምናፈሰው? ሲል ሳም መንገድ እንደጀመሩ ፓከርን ጠየቀው። በኋላ ትናንትናም እንደዚህ ብለኸኝ ሳልናፈስ ቀርቻለሁ። አሁን ጠበቃ ጋር መሄድ ትፈልጋለህ ወይስ አትፈልግም? ፓከር፣ ጠበቃዬ ጋር መሄድም ሆነ በሰዓት የመናፈስ እኮ መብቴ ነው። ልክ ነህ። አስተዳዳሪው ዛሬ ከሰዓት ለ2 ሰዓት እንድትናፈስ ፈቅዶልሃል። ፍርግርግ ብረት ያለው በር ጋር ሲደርሱ ሌሎች ዘቦች አስቆሟቸው። ፓከር ከቀረበለት መዝገብ ላይ ፈርሞ እንዳበቃ ወደ ውጭ ወጡ። ከውጪ አንድ ነጭ የጭነት መኪና ቆሞ እየጠበቃቸው ነበር። ዘቦቹ ሳምን ከመኪናው አንከብክበው አሳፈሩት። ፓከር ከሾፌሩ ጎን ተቀመጠ። እጆቹና እግሮቹ ይታሰሩም ሳም ይህን ጉዞ መንፈስ አዳሽ ሆኖ አገኘው። ንዴቱም በረድ አለለት። አጠገቡ ያሉትን ሰዎች መኖራቸውን እንኳን የረሳ መስሎ ውጪውን መመልከት ጀመረ። መኪናው በዝግታ መጓዙ ደግሞ ይበልጥ አስደሰተው። አይኖቹን ጓደኛቸው ክብደት ሲያነሳ ከአንድ ዛፍ ስር ተቀምጠው የሚመለከቱ እስረኞች ላይ አሳረፋቸው። እስረኞቹ ዙሪያቸው በአጥር የተከበበ ቢሆንም ስለ ሞት ቅጣታቸውና ስለሚያቀርቡት አቤቱታ ሳይጨነቁ ከውጪ መዝናናታቸው፣ ማውራታቸው፣ መንሸራሸራቸው፣ መመገባቸው ትልቅ ዕድል ነው ሲል ለራሱ አቁተመተመ።
የሕግ ቤተ መጻሕፍቱ ማሳው ውስጥ ከሌላኛው የእስር ሰፈር የሚገኝ ቤተ መጻሕፍት ነው። ይሄ አንድ በርና አንድ መስኮት ብቻ ያሉት ቤተ መጻሕፍት ጀርባው ከአስተዳደር ክፍሉ ጋር የተያያዘ ነው። ሳም ለበርካታ ጊዜያት ስለተመላለሰበት በደንብ ያውቀዋል። ሁለቱ ሰዎች ሳምን ከቤተ መጻሕፍቱ በር አድርሰው ካቴናውንና እግረ ሙቁን ፈቱለት። ያለው 2 ሰዓት ብቻ ነው አሉ ባከር የቤተ መጻሕፍቱን በር እየከፈተ። ዘቦቹም ወደ አንድ ጎን ገለል ሲሉለት ሳም ወደ ውስጥ ዘለቀና በሩን በኃይል ዘጋው። አዳሞል ከመሰብሰቢያው ጠረጴዛ ባሻገር አንድ መጽሐፍ ይዞ ደንበኛውን በመጠባበቅ ላይ ነበር። ጠረጴዛውን መሃላቸው አድርገው ተፋጠጡ። አያትና የልጅ ልጅ፣ ጠበቃና ደንበኛ በዚህ ሁኔታ ተፋጠው ቆዩ። እንዴት ነሳም? ደህና። ከጥቂት ሰዓታት በፊት በቲቪ አይቻለሁ። ልክ ነህ። የጠዋቱን ጋዜጣ አይተኸዋል እንዴ? ገና አልደረሰኝም። በኋላ ሳይሰጡኝ አይቀርም። አዳሞል የጠዋቱን ጋዜጣ ከጠረጴዛው ባሻገር ለቆሞ ሳም ገፋ አደረገለት። ሳም ጋዜጣውን በሁለት እጆቹ አንስቶ ወንበሩ ላይ ከተቀመጠ በኋላ ወደ አፍንጫው አስጠግቶ በጥንቃቄ አነበበው። ከዚያም ከጋዜጣው የወጡትን የራሱንና የአዳምን ምስሎች አጠናቸው። ሪፖርቱን የጻፈው ዘጋቢ ማርክስ ሌሊቱን ያሳለፈው ሚስጥር ሲፈለፈልና የስልክ ጥሪዎችን ሲያደርግ ስለመሆኑ ሳም አልተጠራጠረም። ጋዜጠኛው ስለ ቤተሰቡ ታሪክ ብዙም አልቀረውም። ከአርዕስተ ዜናው ስር በስተቀኝ በኩል የሳም በስተግራ ደግሞ እንግዳ አይነት የአዳም ሞል ከወገብ በላይ ፎቶግራፍ ወጥቷል። አዳም ትናንትና ጋዜጠኛው ቶድ ማርክስ ቦዲ ሆቴል ካገኘው በኋላ ከሆቴሉ ሲወጣ ማርክ ከመንገድ ባሻገር ዝግጁ አድርጎ ባስቀመጠው ፎቶግራፍ አይሻ አማካኝነት ያነሳው ፎቶግራፍ መሆን አለበት ሲል ስለ ራሱ ፎቶ አነሳስ እርግጠኛ ሆኗል። ፎቶግራፉ ላይ ለብሷቸው የሚታዩትን ከረባትና ሸሚዝ ትላንትና የለበሳቸው ናቸውና ከዚህ ጋዜጠኛ ጋር ተገናኝታችሁ ነበረ በማለት ሳም ጋዜጣውን ጠረጴዛ ላይ ወርውሮ በቁጣ ጠየቀው። አዎ። ለምን? ሜምፊስ ከሚገኘው ቢሮ ደውሎ አንዳንድ አሉባልታዎችን መስማቱ ሲነግረኝ ከባለ ጉዳዩ አንደበት ቢሰማው ይሻላል ብዬ ልተባበረው ፈቃደኛ ሆንኩኝ። ፎቶግራፍን ከየት አገኘው? ሳላውቀው በድብቅ አንስቶኝ ነው። የተናገራቸውን ሁሉ አስረግጠህለታል? በትክክል የተስማማነው ወሬውን በውስጥ ገጽ እንዲያወጣውና በምንም መልኩ እኔን ጠቅሶ መናገር እንደሌለበት ነበረ። እሱ ግን ቃሉን በልቷል። ስምምነታችንን ጥሷል። በድብቅ ፎቶግራፍም አስቶኛል። ከእንግዲህ ከማንም ዘጋቢ ጋር ላለመገናኘት እንደወስን አድርጎኛል። ሳም ለአፍታ በትኩረት ተመለከተውና ከኪሱ የሲጋራ ፓኬት አወጣ። አዳሞል መስኮት ፍለጋ አይኖቹን ከወዲያ ወዲያ አንከራተታቸው። ሳም ሲጋራውን በደንብ መቀጣጠሉን ሲያረጋግጥ ከእንግዲህ ከጋዜጠኞች ጋር እንዳትገናኝ፣ ከንቱና ደደቦች ናቸው፣ ይዋሻሉ፣ በግድ የለሽነት ስህተት ይሰራሉ። ግን እኮ ሳም እኔ ጠበቃ ነኝ። ያንን ማድረጉ የሚቻል አይመስለኝም። አውቃለሁ። ሆኖም ራስን መቆጣጠር ትችላለህ ብዬ አስባለሁ። ዳግም ይህን መሰል ጥፋት እንደማትደግም አምናለሁ። አዳሞል ፈገግ ብሎ ቦርሳውን ከከፈተ በኋላ ከውስጡ ጥቂት ወረቀቶች አወጣ። ሕይወት ሊተርፍ የሚችልበት አንድ ግሩም ሐሳብ አግኝቻለሁ። ከቤቱታ ጋር በተያያዥነት ሰኞ ላስገባው ያሰብኩት አጠር ያለ ንድፈ ሐሳብ አለኝ። የሚሲሲፒ ሕግ አርቃቂ ክፍል በ1984 በወጣው ሕግ አንድ የሞት ፍርድ የተበየነበት እስረኛ በመርዝ ታፍኖ ወይም ገዳይ መርፌ ተወግቶ የመሞት መብት እንዳለው ደንግጓል። ሕግ አርቃቂው ክፍል በሕጉ በመርፌ ተወግቶ የመሞት አማራጭን ያካተተው የእስረኞች አገዳደልን ይበልጡን ሰብአዊ ለማድረግ ነው።
ይሁንና ይሄም ቢሆን ኢሰብአዊ አገዳደል ነው። ያም ሆነ ይሄ አዲሱ ሕግ የሚሰራው ከሰኔ 1 1984 በኋላ ለታሰሩ እስረኞች በመሆኑ አንተን አይመለከትም። ቀጥል አለ ሳም የሲጋራውን ጢስ ወደ አየሩ እየለቀቀ። እናም በመርዝ ጢስ አፍኖ መግደል ኢሰብአዊ መሆኑን እንቃወማለን። ሳም ይብሽቀስ አቅስቆ ሲጋራውን በኃይል እየሳበ ዝም ሲል አዳሞል ስለዚያ ነገር ምን ያህል ታውቃለህ? በማለት ጠየቀው። አድምጠኝ፣ ሰዎቹ የተገደሉት እኮ ከኔ ከ15 እርምጃዎች ከማይርቅ ስፍራ ነው። ለምሳሌ የሚክስ ግድያ ሚሲሲፒ ውስጥ በ10 ዓመት ለመጀመሪያ ጊዜ የተፈጸመ የፍርድ ውሳኔ ነበረ። ጊዜው 1982 እዚህ ከታሰርኩኝ በሁለተኛ ዓመቴ እንደነበረ አስታውሳለሁ። እስከዛ ጊዜ ድረስ የተስፋ መና እየተመገብን እንኖር ነበረ። የሚክስ መገደል ግን ሁላችንንም አባነንን። እሱም በመግደላቸው ነገ የእርሱ ጣፋንታ እያንዳንዳችንን እንደማይቀርልን አወቅን። ሚክስ አገዳደሉ እንዴት ነበረ? ገዳዩ ከዚያ ክፍል ቀጥሎ ከሚገኘው ክፍል መርዙን ያደባለቀውና በላብራቶሪ ያዘጋጀውን ሰልፈሪክ አሲድ በአንድ ክብ የብረት ሳጥን ይዞ ወደ መግደያ ክፍሉ በመግባት ከወለሉ ጋር ከተገናኘው ቱቦ ውስጥ ያራግፈዋል። ከዚያም ቅጣት ፈጻሚው ማንሻ መሳሪያውን ሰቅሰቅ አድርጎ ጎተት ሲያደርገው አሲዱ በትክክል ማረፍ ከነበረበት ስፍራ ላይ ያርፋል። ያም ሚክስ ታስሮ ከተቀመጠበት ስፍራ ስር ካለው ጎድጓዳ ሳህን ላይ ያርፋል ማለት ነው። ገዳዩ ሰውዬ ለሁለተኛ ጊዜ ማንሻውን ሰቅስቆ ሲስበው የሳናይድን ክብሎች ከሰልፈሪክ አሲዱ ላይ ያርፉና መርዛማው ጢስ ሚክስ ተጠፍሮ ወንበር ላይ ወደ ተቀመጠበት ጎድጓዳ ሳህን መትነን ይጀምራሉ። እናም በዚህ ሁኔታ ጢሱ መትነን ሲጀምር ውጪ ለተሰበሰቡት ሰዎች ይታያቸው ነበረ። መርዛማው ጢስ ከሚክስ አፍንጫ እንደደረሰ ሚክስ መብረክረክና በፍርሃት መራድ ጀመረ። ሚክስ ከተቀመጠበት ወንበር ጀርባ ወደ ጣራው የዘለቀ አንድ የብረት ምሰሶ ያገኛል። ሁኔታውን ቆሞ ይከታተል የነበረው ሰው ሚክስ አብቅቶለታል ብሎ በደመደመበት ሰዓት ሚክስ በጭንቅላቱ ያንን ምሰሶ መደብደብ ጀመረ። የአይኖቹ ነጭ ኳሶች ተበለጠጡ። አፉ አረፋ ደፈቀ። ጭንቅላቱም ከምሰሶ ጋር መላተሙን አላቆምም አለ። በአጠቃላይ ሁኔታው እጅግ ሰቅጣጭ ነበረ። ለመሞት ምን ያህል ጊዜ ፈጀበት? ማን አወቀው ብለህ እንደ እስር ቤቱ ሐኪም አባባል ከሆነ አሟሟቱ ፈጣንና ህመም አልባ ነበረ። የአይን ምስክሮች የሚናገሩት ግን ሚክስ ለ5 ደቂቃ ራሱን ከምሰሶ ጋር እያላጋ ያቃስት እንደነበረ ነው። አዎ፣ የሚክስን አገዳደል ብዙዎቹ የሞት ፍርድ ተቃዋሚዎች ተቃውሟቸውን ማጠናከሪያ እንዳደረጉት ከተጻፉት መጽሐፎች አዳሞል ያውቃል። እጅግ ተሰቃይቶ ስለመሞቱም ብዙ ተብሏል፣ ብዙ ተጽፏል። ግን ስለ አገዳደሉ የነገረ ማን ነበረ ሲል አዳሞል ጠየቀው። 2 ሰዎች ሲያወሩ የሰሙ ጓደኞቼ ናቸው የነገሩኝ። እሱ ሲገደል አንተ የት ነበርክ? ያለት ፓርችማን የነበርነው እስረኞች በሙሉ በራችን ተቀርችሞብን ነበር ሌሊቱን ያሳለፍነው። ግድያው የተፈጸመው እኩለ ሌሊት ላይ ነበረ። እነዚያ ዲቃላዎች ሁሉም ግድያዎች ከእኩለ ሌሊት በኋላ በ1 ደቂቃ እንዲጠናቀቁ ይፈልጋሉ። ፍርዱ ተፈጻሚ የሆነበት እስረኛ በይደር ከታለፈ
ጠበቆቹ ፍርዱ እንዲነሳለት የሚሯሯጡበት ጊዜ ያገኛሉ ብለው ስለሚሰጉ ነው በፍጥነት በውድቅት ሌሊት የሚያከናውኑት። የሚናርድ ቶል ግድያስ እንዴት ነበረ? አለ አዳማዋል። የሚናርድ ቶል ጉዳይን ይከታተል የነበረው የሱ ክራቬክስና ቤን የሕግ ድርጅት ሲሆን ጋርነር ጉድማን ከስሩ የሚሰራውን ፒተርን ጥብቅና እንዲቆምለት አድርጎ ነበረ። አልተሳካም እንጂ እሱም ልክ እንደ ሚክስ አበሳውን በልቶን ያረፈው። በጊዜው ግድያውን ለመፈጸም የተሾመው ሰው መሰሉን ግን ደግሞ የሰው ሥራ ሰርቶ የማያውቀውን ጭራቅ ነበረ። እናም ቶልን መርዛማው ጢስ አስክሮት አቅሉን ስቶ እንደ ሚክስ ሁሉ ጭንቅላቱን ከምሰሶ ጋር ማላተም ጀመረ። ሁኔታውን ለየት የሚያደርገው የቶል ራስ ቅል ጠንካራ መሆን ነበር። ቶል ምሰሶን በጭንቅላቱ እየቀጠቀጠ መቆሚያ የሌለው እስከሚመስል ድረስ ዘለግ ያለ ጊዜ ቆየ። በመጨረሻ አስተዳዳሪው ናይፌና ያደደም ምክትሉ እስረኛው ባለሞቱ መጨነቅ ጀመሩ። ይህም የሆነው በልጁ ቶሎ አለመሞት ሚስጥሩ እንደሚያፈተልግ በማወቃቸው ነበረ። ስለዚህም የዓይን ምስክሮቹ ሁኔታውን ለመታዘብ ተቀምጠውበት በነበረው ክፍል እንዲወጡ ተደረጉ። ከዚያ በኋላ የሆነውን እንግዲህ ማስታወሱ እጅግ በጣም ይዘገንናል። የሆነ ጋዜጣ ላይ ቶል ለመሞት የፈጀበት ጊዜ 10 ደቂቃ እንደነበረ ማንበቤን አስታውሳለሁ። አስታውሳለሁ። ከሞት ጋር የሚቻለውን ያህል ታግሎ ነበረ። እና አሁን የኔ ሐሳብ ገብቷል አይደል ሳም? ይህ አገዳደል ኢሰብአዊ ስለሆነ ማውገዝ ይኖርብናል። ስለ እነዚያ ግድያዎች ቃላቸውን የሚሰጡ የዓይን ምስክሮች እናፈላልጋለን። ዳኞችንም ማሳመንን በመርዛማ ጢስ አማካኝነት የሞት ብይን ተፈጻሚ የሚደረግበት መንገድ ሕገ መንግሥቱን ይጻረራል የሚል ብይን እንዲሰጡ እናደርጋቸዋለን። እና ምን ገዳይ መርፌ ፈቀድልህ ልንለው እንዴ? ሐሳብ ምንድነው? በእውነቱ በመርዝ ጢስ ታፍኖ ከመሞት ገዳይ መርፌ ተወግቼ ልሙት ማለት በበኩሌ ከቂልነት ቆጥረዋለሁ። ያው ነው። ሁሉም ሞት ነው። ልክ ነህ። ግን እንደዚህ ማድረጋችን በቂ ጊዜ እናተርፋለን። ተቃውሟችን ጥቂት ጊዜ ያስገኝልናል። በዚያ ጊዜ ተጠቅመን ጉዳዩን በከፍተኛ ችሎት እንዲታይና ለዓመታት እንዲጓተት እናደርጋለን። ምንም የተለየ ያፈለከው ሐሳብ የለም። ቀደም ሲል የተሞከረና ወድቅ የተደረገ ፋይዳ ቢስ ዘዴ ነው። ሳም ከተቀመጠበት ተነስቶ ሲጋራውን እያጎነነ መንጎራደድ ጀመረ። በመርዛማ ጢስ ሰዎችን መግደል እጅግ ተገቢ ያልሆነ አገዳደል ነው አለ ከተማሪዎቹ ፊት ቆሞ እንደሚያስተምር ፕሮፌሰር ሆኖ። ደግሞም በጣም አደገኛ ነው። አደገኛነቱ ከመግደያ ክፍሉ ወንበር ላይ ተጠፍሮ ጉድጓድ ሳህን ላይ ለተቀመጠው እስረኛ ብቻ ሳይሆን ከመግደያ ክፍሉ ውጪ ካለችው ትንሽ ክፍል ላሉት እፍኝ የሚሞሉ ሰዎችም ጭምር ነው። ከመርዛማ ጢሱ ትንሽ መጠን ያለው ወደ ውጪ ቢያፈተልክ በአካባቢው ያለን ማንኛውንም ሰው አደጋ ላይ ሊጥል ይችላል። ምንም ያህል መጠን ያለው ጢስ ወደ ክፍሉ አፈትልኮ ቢገባ ናይፌ ወይም ሉቃስ ማን ከወለል ሊደባልቃቸው ይችላል። ምስክሮቹንም አደጋው ያገኛቸዋል። እናም ምስክር መሆናቸው ይቀራል። ዋናው አደጋ ያለው ግን ከወደ ኋላ ነው። እስረኛው ደረት ላይ የሚታሰሩ የኤሌክትሪክ ሽቦዎች አሉ። ሽቦዎቹ ለመግደያ ክፍል በአንድ ቀዳዳ አማካኝነት ይወጡና የእስር ቤቱ ሐኪም ተቀምጦ
እስረኛው መሞት አለመሞቱን ከሚቆጣጠርበት ክፍል ይዘልቃሉ። ሐኪሙ እስረኛው መሞቱን ለዘቦቹ ከነገራቸው በኋላ መርዛማው ጢስ ሲወጣ ዘንድ ከመግደያ ክፍሉ አናት ያለን አንድ ክዳን ይከፍቱታል። አብዛኛው መርዛማ ጢስ በዚህ ክዳን በኩል ይወገዳል። ከዚያም ዘቦቹ 15 ደቂቃ ጠብቀው የመግደያ ክፍሉን በር ይከፍቱታል። ይሁንና ከውጭ የገባው ቀዝቃዛ አየር ከመርዛማው ጢስ ጋር ተደባልቆ ክፍሉ ውስጥ ከሚገኝ ማናቸውም ነገር ጋር እርጥበት ስለሚፈጠር በጣም አደገኛ ነው። እርጥበቱ ወደ ክፍሉ የሚገባ ማንንም ሰው ከሞት ወጥመድ ሊጥል ይችላል። በክፍሉ ውስጥ በሚገኙት ግድግዳዎች፣ መስኮቶች፣ ኮርኒስ፣ በርና የሟቹ በድን ላይ የፕሩስኪ አሲድ ቅሬታ ቢገኝም እነዚያ ዲቃላዎች ክብደት አይሰጡትም። እርግጥ የጢሱን ቅሪት ለማጽዳት በሚል አሞኒያ ይረጩበታል። አንድ ቡድን የኦክሲጅን ጭንብል አጥልቆ ከክፍሉ ውስጥ ይዘልቅና አስከሬኑን በአሞኒያ ወይም በክሎሪን ዱቄት ካጸዱ በኋላ እዛው ባለበት አልባሳቱን ቀደው ያውልቋቸዋል። ሰብስበውም ያቃጥሏቸዋል። ሳም ድንገት በሐሳብ የተመሰጠ መስሎ ታየና ምራቁን ወለሉ ላይ ጢቅ ብሎ ድምፅ ሳያሰማ እየተራገመ ራቅ ብሎ ወደሚገኘው የጠረጴዛው ጫፍ ተራመደ። የአስከሬኑ መጨረሻ ምን ይሆናል ሲል አዳሞል ጠየቀ። ጥያቄው ሐዘን የሚቆሰቁስ ጥያቄ በመሆኑ ሀፍረት ቢሰማውም የሳምን ማጠቃለያ ለመስማት ግን ጓጉቷል። ሳም አንድ ሲጋራ አውጥቶ ካፉ ዶለው። እኔ ግን ምን እንደማደርግ ታውቃለህ? ምንም ልብስ አልለብስም። አዎ ፍላጎቴ እርቃኔን ከመግደያ ክፍል ገብቼ መሞት ነው። እነዛ ጅሎች ዘቅዝቀው ሲያስሩኝ የልብ ምት መቆጣጠሪያውን ጎትቼ ከቆለጤ ጋር አያይዘዋለሁ። ጥያቄን እንኳን መለስክልኝም ሳም። ጥሩ። መጀመሪያ በሳሙና ከታጠበና ከመርዙ የጸዳ መሆኑ ከተረጋገጠ በኋላ የወይን ቤቱን ልብስ አልብሰው የበድን መጠቅለያ ከረጢት ውስጥ ይጨምሩታል። ከዛም በቃሬዛ አጋድሞ እየገፉ ከክፍሉ ያወጡትና ከአምቡላንስ ላይ ጭነው ወደሚቀበርበት መቃብር ቤት ይወስዱታል። በስርዓተ ቀብሩም አብዛኞቹ የሟች ቤተሰቦች ይገኛሉ። ሳም ይህም ብሎ ሲጋራውን ለኮሰና ወንበር ስቦ ተቀመጠ። ያመጣኸው ሐሳብ አሁን ወድጄዋለሁ፣ ብንሞክረው አይከፋም አለ ጢሱን እያወነነ። ጥሩ እሺ፣ ይኸውልህ በላሁን ስራችን እንጀምራለን። አሉ የተባሉት የመርዝ ጢስ ሕይወት መቅጠፊያ ክፍሎች ውስጥ ያሉ ምስጢሮችን ሁሉ እንቆፍራለን። አሁን ካንተ የምፈልገው ምን መሰለ? ስለ ሚክስና ቶል ሞት ቅጣቶች ምስክርነታቸውን ሊሰጡ የሚችሉ ሰዎች ስም ዝርዝር እንድታገኝልኝ ነው። ሳም አስቀድሞ ከቅምጡ ተነሳ። እየለፈለፈ አንደኛውን መጽሐፍ መደርደሪያ ደገፍ ብሎ ቆመና በጸጥታ ድባብ ተውጦ በምናቡ ሩቅ ተጓዘ። አይኖቹን ቡዝዝ አድርጎ ከክፍሉ አንድ ማዕዘን ላይ በመትከል ወደ መግደያው ክፍል ስለተወሰዱ 4 ወዳጆቹ አሰላሰለ። ከዚያም እያጉተመተመ ከመጽሐፍ መደርደሪያው ደርዘን የሚሆኑ መጽሐፍትን ካወጣ በኋላ ከጠረጴዛው ላይ ቆለላቸው። ራሱንም ከቆልሉ መሃል ቀበረው። ግርማ ሞገሳሞቹ ተራሮች ማይሎችን ከሸፈነው የስንዴ ማሳ ርቀው ተገትረዋል።
ተራሮቹ ከማሳው በላይ ብዙ ማይሎችን ርቆ የሚገኘውን ሸለቆና ከጀርባው በመቶ የሚቆጠሩ አኬሮች የሸፈነውን የናዚ ቅርጽ ግቢን ለያይተዋቸዋል። የናዚው ቅርጽ ግቢ በሸዋማ ሽቦ ተከልሏል። ግቢው ውስጥ የሚገኙት ኢላማ ማለማመጫና መሳሪያ የተጠመደባቸው ስፍራዎች ከአየር እይታ ውጪ ሆነው ተከልለዋል። ግቢው ውስጥ የቆሙት ሁለት ከባድ መኪናዎችም ከሩቅ ሲታዩ የአሳ አጥማጅ ጎጆ ከመምሰል ባለፈ መኪናነታቸው አይለይም። ከመኪናዎቹ ወታች ካሉ ኮረብታዎች ስር ምሰሶዎች ይገኛሉ። ምሰሶዎቹ ከፊል ሰው ሰራሽና በከፊል ተፈጥሯዊ ወደ ሆነው ዋሻዎች የሚወስዱ አሳንሶዎች ተሸክመዋል። ዋሻዎቹ ሰፋፊ መተላለፊያዎች ሲኖሯቸው ደርዘን የሚሆኑትን የዋሻውን ክፍሎች አገናኝተዋቸዋል። ከዋሻው ክፍሎች አንዱ የህትመት ሥራ ይከናወንበታል። ግቢው ውስጥ ሳተላይት ዲሾች ተተክለዋል። ከተለያዩ የዓለም ክፍሎች የሚሰራጩ የቴሌቪዥን ስርጭቶችን ይቀበላሉ። በተጨማሪም ፈጣን የመረጃ ልውውጥን የሚያግዙ እንደ ፋክስ ማሽኖች፣ የስልክ መስመሮች፣ ኮምፒውተሮችና ዘመናዊ የኤሌክትሪክ መሳሪያዎች ሳይቀር ተሟልተው የሚገኙበት ግቢ ነው። በቀን ከ10 ያላነሱ ጋዜጦች ከግቢው ይደርሳሉ። ታዲያ በማንም የግቢ ማህበረሰብ ከመነበባቸው በፊት ቢሮውን ከቤተ መጻሕፍቱ ጎን ወዳደረገው ሮላንድ ተወስደው ይነበባሉ። ሮላንድ ግቢውን እንደ ቆረቆሩት ሌሎች ግለሰቦች ሁሉ በዛ ያለውን ጊዜውን የሚያጠፋው እዚያው ቢሮ ነው። መሰልቸት ብሎ ነገር አያውቅም። ያላዳረሰው የዓለም ክፍል የለም። 4 ቋንቋዎችን ይናገራል። የእውቀት ጥማቱን ለማርካት ይጥራል። ከሚያነባቸው ዜናዎች ሳቢ ሆኖ ያገኘውን ያሰምርበትና ገልብጦ ለመረጃ ክፍል ይልከዋል። በየጠዋቱ የትኛው ዜና በማጣቀሻነት መጠቀስ እንዳለበት ለመወሰን 2 ሰዓታትን ያጠፋል። ስራው አሰልቺ ቢሆንም እሱን ግን ያስደስተዋል። ሆኖም የዚህኛው ጠዋት ዜና ለየት ብሎበታል። ይሄ የሳም ካዮል ፎቶግራፍ በፊት ገጽ ይዞ የወጣው የሳን ፍራንሲስኮ ዴይሊ ጋዜጣ አሜሪካ ውስጥ የሞት ፍርድ የተበየነበት አዛውንት የልጅ ልጁ ጥብቅና ሊቆምለት መሆኑን ይገልጻል። ሮላንድ ዜናውን ማመን አልቻለም። 3 አንብቦ በማሽን እንዲገለበጥ ምልክት አደረገበት። ከ1 ሰዓት በኋላ ትላንትና 2 የሜምፊስ ጋዜጦች የአዳም ሆለን ምስል ከፊት ገጻቸው ማውጣታቸው ታወሰው። ሮላንድ የሳም ካዮልን ክስ ለብዙ ዓመታት በትኩረት ሲከታተለው ቆይቷል። ክሱ የመረጃ ክፍላቸውን ትኩረት የሳበ ከመሆኑ ሌላ በግሉም ክብደት ይሰጠዋል። ጠበቃ ባይሆንም የካዮልን ፍጻሜ ሞት ነው ሲል ደምድሟል። ይሄም ቢጸና ሮላንድ ደስ ይለዋል። ይሁንና የናዚ አቀንቃኝ የሆነው የሮላንድ ድርጅት ሳም ካዮልን እንደ አፍቃሪ ነጮች ጀግና አድርጎ ስለሚወስደው የሞት ብይኑ ከመተግበሩ በፊት በሚደረጉ የተቃውሞ ሰላማዊ ሰልፎች እንዲሳተፍ ጥያቄ ቀርቦለታል። በዚህም መሰረት ድርጅቱ ለሳም ካዮል በተደጋጋሚ ደብዳቤ ቢጽፍለትም ሳም ካዮል ግን ለድርጅቱ የሰጠው ምላሽ አልነበረም። እናም ድርጅቱ ለመቀጣጫ ይሆን ዘንድ የካዮልን ሞት ለማፋጠን የተቻለውን እያደረገ ይገኛል። የሮላንድ አያት ስም ፎርቺን የሚል ሲሆን የተገኘውም ከደቡባዊቷ የሲቦዳውስ ከተማ ክልል ከሆነችው ካይን ነው። ግና የዛች ክልል መታወቂያ በጭራሽ የለውም። የመንግስት ቀረጥን ከፍሎ አያውቅም። ይሁንና የጀርመንና የአየርላንድ ሪፐብሊክ የተጭበረበሩ የይለፍ ወረቀቶች አሉት። ሮላንድ ግን ድንበር ባቋረጠ ቁጥር ቅንጣት ታክል ስጋት ገብቶት አያውቅም። ከስሞቹ አንዱ የሆነውና ከሱ በስተቀር ማንም የማያውቀው ሮሊዌጅ የሚል መጠሪያ ስሙ ነው። ከ1967 የክራመር ሕንፃ በቦምብ መጠቃት በኋላ ወደ ዩናይትድ ስቴትስ ፈርጥጧል። ከዚያም መልሶ በሰሜናዊ አየርላንድ ኖሯል። በሊቢያ፣ ሚዩኒክ፣ ቤልፋስት እና ሊባኖስም ተቀምጧል።
በ1967 እና በ1968 ሳም ካዮል እና ጀርሚኒያ ዶጋን ክሶች ላይም ለመገኘት ወደ ዩናይትድ ስቴትስ ተመላልሰዋል። ከዚያ ወዲህ ራሱን ጋዜጦችን ብቻ በመከታተል ገድበዋል። ምክንያቱም ጊዜም በወለደ ቁጥር የዘረኛው ነጮች ቡድን አባል እንደነበረ ማስተባበል የሚችል በፋሽስትነቱ የሚኩራራ ሰው ሆኗልና። ሮላንድ ላለፉት 20 ዓመታት የሳምን ሞት ሲያልም ኖሯል። እርግጥ ነው ያን ሰው ያደንቀዋል። ሳም መሐላውን ሳያፈርስ ቃል ትንፍሽ አለማለቱ ከዶጋን የተለየ አክብሮት እንዲቸረው አድርጎታል። ሆኖም ግን የቱንም ያህል ቢያከብረውም ሞቱን አጥብቆ ይፈልጋል። አሁን ግን ይሄ ልጅ እግር ጠበቃ አእምሮውን ያስጨንቀው ይዟል። የሳም ሴት ልጅ ሜምፊስ እንደምትኖር ቢያውቅም ስለዚህ የልጅ ልጁ አድራሻ የሚያውቀው ነገር ግን አልነበረም። አሁን ከአንድ ትልቅ የአይሁዳውያን ጥብቅና ድርጅት ድንገት ብቅ ብሎ የአያቱን ሕይወት ለመታደግ ጥብቅና ቆማለሁ ማለቱ እጅግ በጣም አስገርሞታል። ሮናልድ ፍርዶች ሊፈጸሙ የሰዓታት ዕድሜ በቀራቸው ጊዜያት እንኳን ጠበቆች ፍርዱን ለማስቀረት የማይፈነቅሉት ድንጋይ እንደሌለ ያውቃል። ስለዚህም ሳም ለጥቃቱ የሚመቻችለት ከሆነ ጥቃቱን ለመፈጸም ከዚህ የተመቸ ጊዜ አይኖርም። ከልጅ ልጁ ፊት ልክ ሊያስገባው ከተገባ ከዚህ የተሻለ ጊዜ አያገኝም። እናም ሮናልድ አሁን ወደ ሜምፊስ ለማምራት ወስኗል። ቅዳሜ ቺካጎ የሚገኘው ክራቪትስና ቢን ድርጅት ስራ የበዛበት ቀን ነው። አዳሞል ከሳም ጋር ባደረገው ቆይታ ወስዷቸው የነበሩትን ማስታወሻዎች አጠናቸው። ከማስታወሻው በመነሳትም የደረሰበትን ድምዳሜ በኮምፒውተሩ ላይ ከጻፈ በኋላ ይግባኙን 3 መላልሶ ቃኘው። የይግባኙን ግልባጭ ቀደም ሲል ለጋርነር ጉድማን ልኮለታል። ጋርነር ጉድማንም በበኩሉ ግልባጩን መርምሮ መልሶለታል። ጉድማን ይህንን ክስ የመከታተል ፍላጎት ባይኖረውም በአጋጣሚው ድንገተኛ ችሎት ቢሰየም ግን ስለ ሜናርድ ቶል ግድያ የሚያውቀውን ለመናገር ተዘጋጅቷል። ግድያውን እሱም ሆነ ፒተር ዌይስንበርግ ተመልክተውታል። በጊዜው ሰው ከነህይወቱ በመርዛማ ጢስ ሲታጠን መመልከት ለዌይስንበርግ ሰቅጣጭ ድራማ ሆኖበት ነበረ። የሥራ ዘርፉን ቀይሮ በመምህርነት ሙያ እንዲሰማራ ያደረገውም ይሄው አጋጣሚ ነው። እናም ጉድማን ተስፋውን በዌይስንበርግ ላይ ሙሉ ለሙሉ ጥሏል። ዌይስንበርግ ከሱ ጋር የዓይን ምስክርነቱን እንደሚሰጥ ተማምኗል። እኩለ ቀን ላይ አዳሞል ድካም ተሰምቶት ቢሮውን ቆልፎ ወደ ውጭ ወጣ። ከዚያም መኪናውን ይዞ ከ2 ሰዓታት ጉዞ በኋላ ከማውንቴን ቪው ከተማ ደርሶ ወደ ካሊኮርክ አመራ። ካሊኮርክ ከወንዙ በስተላይ የምትገኝ ገደላማ ስፍራ ላይ የተቆረቆረች ከተማ ነች። ድልድዩ አጠገብ ከወንዙ ምስራቃዊ ዳርቻ 3 የጀልባ ቤቶች ሰፍረዋል። አዳሞል ከጀልባ ቤቶቹ የመጀመሪያ ወደሚገኘውና ካሊኮ ማሪና ወደሚባለው ቤት አመራ። ካሊኮ ማሪና የተገነባው ወንዙ ላይ ከተንሳፈፈች ዝርግ ጀልባ ላይ ነው። በወፍራሙ ገመድ ከወንዙ ዳርቻ ጋር ታስሯል። አዳሞል በቀጥታ ወደ ባለ ድጋፉ ሰገነት አመራ። በስተኋላው ካለው ክፍል የወጣ አንድ እጅ አዳፋ ልጅ እግር የሚረዳው ነገር ይኖር እንደሆነ አዳሞልን ጠየቀው። አዎ ዋይን ሌትረርን ፈልጌ ነበረ አለው አዳሞል። ልጅ እግሩ ወደ ክፍሉ ተመለሰና ከባለ መስታወቱ በር ባሻገር ወደምትገኘው ሱቅ ጮክ ብሎ ሚስተር ሌትነር ሲል ተጣራ። ወዲያውኑ ከእይታው ተሰወረ። ዋይን ሌትነር ሰውነቱ ከባዳ ነው። ከ6 ጫማ በላይ ይረዝማል። አዳሞል የሆዱ መለጠጥ እንደተመለከተ ጋርነር ቢራ ነብሱ ነው
ሲል የነገረውን አስታወሰ። አቤት ጌታዬ አለ ሌትነር ጮክ ብሎ በባለ መስታወቱን በር እየከፈተ ፈገግታውን ግን ልብን ያሞቃል። አዳሞለም እጁን ዘርግቶ አዳሞል እባላለሁ፣ በመገናኘታችን ደስተኛ ነኝ ሲል ተዋወቀው። እሺ ጌታው ምን ልርዳ አለ ሌትነር ቆጣ ብሎ። በቅድሚያ ራሴን ላስተዋውቅ፣ ጠበቃ ነኝ። አሁን ጥብቅና የቆምኩለት ደንበኛ ሳም ካዮል ይሰኛል። እናም ስለ ሳም እንድንነጋገር ፈልጌ ነበር። ድንገት የሌትነር ፈገግታ እንደ ጉም ጠፋ። የኔ ልጅ ጉዳዩን ጋዜጣ ላይ አይቼዋለሁ። ሳም አያትህ መሆኑን አውቃለሁ። በል እስቲ ወደ ውስጥ ገባ ብለን እንነጋገር። ቢራ ይቅረብልህ እንዴ? የለም እግዚአብሔር ይስጥልኝ። ተያይዘው ከጠባቧ ክፍል ዘለቁ። የአሳ ማጥመጃ ዕቃዎች ከግድግዳው ላይ ተንጠልጥለዋል። ተቀመጥ አለ ሌትነር ወደ ቢራ ሳጥኑ እያመራ። አዳሞል ከአንድ እንጨት ወንበር ላይ ተቀመጠ። እሺ ፍርዱን የሚያስቀይር ምን አዲስ ነገር ተገኘ? ሲል ሌትነር አጠገቡ እየተቀመጠ ጠየቀው። ቢራውን ከፍቶ በእጅ ይዞታል። ብዙም ተስፋ የሚጣልበት አይደለም፣ ግን የመጨረሻው ሰዓት ላይ አቤቱታ የማቅረብ እድል አለን። ሳም እኮ መጥፎ ሰው አልነበረም አለ ሌትነር በጸጸት ከቢራው በረጅሙ ከተጎነጨለት በኋላ። የኤፍቢአይ አባል ሆነ ሚሲሲፒ ኖርከው ለምን ያህል ጊዜ ነበረ? ለ5 ዓመት ያህል ኖሬያለሁ። በወቅቱ አንድ ልዩ ክፍል አቋቁመን ስራችንን በመጀመር ላይ ነበርን። የክራመር ሕንፃ አደጋ ከደረሰበት በኋላ የዘረኛው ቡድን አባላት ሽሽት ይዘው ነበረ። እዛ ላይ ያንተ የሥራ ድርሻ ምን ነበረ? የምችለውን ነገር ሁሉ ተጠቅሜ ከቡድኑ ሰርጌ እንድገባና መንቅርቅሩን እንዳወጣው ነበር ተልዕኮ የተሰጠኝ። ወደ ካሊኮሮክ ለመጣ በ1964 የልብ ህመም ያሰቃየኝ ነበር። በዛ መልኩ መቀጠል ስላልቻልኩኝ ስራዬን ለቀኩኝና አንድ ማለፊያ ፔኒሲዮን ከፍቼ ስራ ጀመርኩኝ። ግን ስራ ቁጭ ብሎ የሚዋልበት በመሆኑ እጅግ በጣም ሲበዛ አሰልች ነበረ። በኋላ ላይ እኔና ባለቤቴ ተመካክረን ይህን ስራ ለመክፈት በቃን። በሩ ተንኳኩቶ ተከፈተ። ልጅ እግሩ ወደ ውስጥ ዘለቀና አይኖቹን መጀመሪያ ከነሱ ለጥቆም ከመደርደሪያው ላይ አሳረፈ። ምን ፈልገህ ነው ሲል ሌትነር ጮኸበት። ልጁ እጆቹን ሰንዝሮ ከመደርደሪያው ላይ አንድ የቆርቆሮ እሽግ ቋሊማ አንስቶ አሳየችውና ወጥቶ ሄደ። የሆነ ሾካካ ነገር ነው እኮ ሲል ሌትነር የልጁን መውጣት ተከትሎ ተናገረ። ለመሆኑ ለጋርነር ጉድማን ስለምን ጉዳይ እንድታነጋግረኝ ላከ? ስለ ክራመር ክሱ ጉዳይ። ጥሩ በላ ጠይቀኝ። ሳም መጥፎ ሰው አልነበረም ብለህ ነበረ ቅድም። እናም መገደል አለበት ትላለህ? የኔ ልጅ ያን መወሰኑ የኔ ሚና አይደለም። ገዢዎቹ ሳም ወንጀለኛ ነው መሞት አለበት ካሉ ምን አግብቶኝ ነው መሞት አለበት ወይም የለበትም እምለው? የጠየቅኩ የግልህን አስተያየት ነበረ። ምን ዋጋ አለው? አስተያየት የሚፈይደው ነገር የለ። የክራመር ቢሮን በቦምብ የመታው ሳም ብቻውን ሆኖ አልነበረም አይደለ? ሌትነር ከጠራ በላይ ሳቀ። በል ልጄ ተነስ፣ እዚህ በጽሞና መነጋገር አንችልም። ሰራተኞቹ ወጣ ገባ እያሉ ማስቸገራቸው አይቀርም። ራቅ ቢልም ወደ መኖሪያ ቤቴ በጀልባ እየሄድን ብንጨዋወት ይሻለናል። ላንተም እግረ መንገድህን አዝናኝ ሽርሽር ይሆንልሃል። በተለይ ደግሞ አሳ ማጥመድ ማትችል ከሆነ አስተምርሃለሁ።
ሁለቱም ቢራቸውን እየጠጡ በአሳ ጠምደው እየተዝናኑ ሞቅ ካለ ግርግር ከሚታይበት ስፍራ ሲደርሱ ለመዝናናት ቆም እያሉ ጊዜው ለዓይን ያዝ እስከሚያደርግ ድረስ አዝናኝ ሽርሽርን አደረጉ። በዚህ ሁሉ ጊዜ አዳሞል በተከታታይ ጥያቄዎች እያጣደፉ ነበር። ግን ያገኛቸው መልሶች ሌሎች ጥያቄዎችን የሚያስከትሉ አሻሚ መልሶች ሆኑበት። አዳሞል 5 የቢራ ጠርሙሶችን፣ ሌትነር ደግሞ 4 የቢራ ጠርሙሶችን ካጋቡ በኋላ የጉዟቸው መቋጫ ሌትነር መኖሪያ ቤት ሆነ። የሌትነር ባለቤት የመጀመሪያ ስሟ አርኒ ነው። ባለቤቷንና ያልተጠበቀ እንግዳዋን የተቀበለቻቸው በአክብሮትና በግዴለሽነት ነው። አርሌ ድንገተኛ እንግዶችን ማስተናገዱን የተለማመደችው ትመስላለች። ሌትነር አንድ በገመድ የታሰረ አሳን ሰጥቷት ከእንግዳው ጋር በሞቅታ እየተወለካከፈ የቤቱን ፊተኛ በር አልፎ ሲገቡ በጽሞና ተመለከተቻቸው። የሌትነር ቤት የሚገኘው ወንዙ ላይ ከሰፈረው ጎጆ ነው። አርኔ አሳውን ለመጥበስ ወደ ኩሽና ስትመለስ እነሱ በረንዳው ላይ ካሉት ወንበሮች ላይ ተቀምጠው ቢራ መጠጣትን ጀመሩ። ከአንድ ሰዓት በኋላ እራት ተበልቶ ገበታው ከፍ አለ። አርኔ በብርጭቆ ከቀዳችው ወይን እየጠጣች የተለያዩ የሚሲሲፒ ታሪኮችን ስታጫውታቸው ነበር ያመሸችው። አሁን ግን ወደ ጎጆዋ ገብታ እዛው ቀርታለች። አዳሞልም ቢሆን ጎኑን አልጋው ላይ ለማስነካት ናፍቋል። ከምሽቱ 4 ሰዓት ቢሆንም ገና ብዙ መጠጣት የፈለገው ሌትነር 2 የስኮች ውስኪ ጠርሙሶችን ከረጃጅም ብርጭቆች ጋር ጠረጴዛው ላይ ሰይሟል። ሳም አባሪ እንደነበረው ወይም ተባባሪ እንደነበረው አምነሃላ ሲል ሌትነር አንዱን ብርጭቆ ለአዳም እያቀበለ ጠየቀው። በትክክል አዳሞል አሁን ምላሱን መተሳሰሩን፣ ንግግሩ መጎተቱን ልብ ብሏል። ሌትነር ግን ካነጋገሩ መጠጥ የቀመሰም አይመስልም። እርግጠኛ እንድትሆን ያደረገ ነገር ምንድን ነው? አዳሞል ብርጭቆን ከጠረጴዛው ላይ አኖረው። ኤፍቢአዮች ከቦምቡ ጥቃት በኋላ የሳምን ቤት ፈትሸውት ነበር። ልክ ነኝ አይደለ? ልክ ነህ። ሳም ግሪንቫይል ውስጥ በታሰረበት ጊዜ ሰዎቻችሁ ከፍርድ ቤት ቤቱን የመፈተሻ ፍቃድ አውጥታችሁ ነበር አይደል? እዚያው ነበርኩኝ የኔ ልጅ። ከቤቱ ደርዘን ለሚሆን ጊዜ ገብተን ፈትሸን ወጥተናል። 3 ቀን የፈጀ ፍተሻም አካሂደናል። ግን ያገኛችሁት ነገር አልነበረም አይደለ? ማለት ትችላለህ። ምንም አይነት ፈንጂም ሆነ ቦምብ ለመስሪያነት የሚውል ንጥረ ነገርም አላገኛችሁም። ልክ ነኝ? ትክክል ነህ። ምን ለማለት እንደፈለክ ግን አልገባኝም። ሳም ምንም አይነት ፈንጂ መስራት ዕውቀትም አልነበረውም። ፈንጂዎችንም ተጠቅሞ አያውቅም። የለም። ፈንጂዎችን ተጠቅሞ ስለማወቁማ በእርግጠኝነት ልነግርህ እችላለሁ። እንደማስታውሰው ክራመር ሕንፃ 6ኛ የቦምብ ጥቃቱ ሰለባ ነበረ። በወቅቱ ከኛ አቅም በላይ ሆኖ ስለነበረ ግን ምንም ፍንጭ ማግኘት አልቻልንም ነበረ። ስለሳም በቂ መረጃዎች አልነበረን ነው የምትለኝ? ስሙ ከመዝገባችን ሰፍሯል። እንደማስታውሰው አባቱና አጎቶቹ ዘረኛ አፍቃሪ ነጮች እንደነበሩ በቂ መረጃ ነበረን። ቢሆንም ብዙ ችግር የሚፈጥሩ መስሎ አልታዩንም። እርግጥ መስቀሎችን አቃጥለው ቤቶችን አጋይተው ይሆናል። የእነሱ ጥፋት ግን የዶጋንንና ቡድኑን የሚስተካከል አይደለም። ታዲያ የሳምን በድንገት አመጹ መቀላቀል እንዴት አገኘው? ሳም እኮ የሰንበት ትምህርት ቤት ዘማሪ አልነበረም አይደል እንዴ? ከአመጹ መነሳት አስቀድሞ የሰው ነፍስ አጥፍቷል። እርግጠኛ ነህ? አድምጠኝ። የ15 ዓመቱን ጥቁር ሰራተኛውን በጥይት ተኩሶ ገድሎታል። በዚያ ጉዳይ ግን አልተጠየቀበትም። እርግጠኛ ባልሆንም
በግድያው ተጠርጥሮ ፖሊስ የያዘው አይመስለኝም። የሌላን ጥቁር ነፍስም አጥፍቷል። ይህም ባልሰማው ይሻለኝ ነበረ። ጠይቀው፣ የልጅ ልጁን የሚዋሽበት አንጀት ይኖረዋል እንደሆነ እስቲ በዚህ መዝነው። አዎ፣ ክብር ጭቆ ፉት አለለት። ከዛም የእኔ ልጅ ሰውየው ሲበዛ አመፀኛ ነው። ቦምቦችን ቀብሮ ሰዎችን የመግደል አቅም ነበረው። የዋህ አትሁን። የዋህ አይደለሁም። ነፍሱን ለማትረፍ የተቻለኝን በማድረግ ላይ ነኝ። ለምን ሲባል 2 ንጹሃን ሕፃናትን ገሎ የለ እንዴ? የማውቀው በግድያ መወንጀሉን ነው። ግን መግደሉን ስህተት ቢሆንም የግዛቲቱ እሱን በሞት መቅጣትም ሌላ ጥፋት ነው። እኔ ግን ለዚያም ማይረባ ቆሻሻ የሚያዝን አንጀት የለኝም። ፍጹም ሚዛናዊ ፍርድን የተበየነበት፣ እሱም የመሞቱን አይቀሪነት ያውቀዋል። እነዚያ ተላላዎችስ ሞታቸውን ለመቀበል የሚዘጋጁበት ጊዜ ነበራቸው? በጭራሽ አልነበራቸውም። ስለዚህ የሳምን መገደል ትደግፈዋለህ? አዎ፣ ሁሉም ቢሆኑ ቢገደሉ ደግፋለሁ። መጥፎ ሰው አልነበረም ብለህ የተናገርከው መስሎኝ። ዋሽቼሃለሁ። ሳም አረመኔ ነፍሰ ገዳይ ነበር። እጆቹን በንጹሃን ደም ታጥበዋል። ባይሆን ኖሮ ወይን እንደወረደ የቦምብ ውርጅብኞች ያቆሙ ይመስልሃል? ክራምበር ህንፃ ላይ አደጋ ከጣሉ በኋላ ስጋት ገብቷቸው የቦምብ ማጥቃቱን ወይም ደግሞ ጥቃታቸውን አቆመ እንደሆነስ? እነሱ ስትል ምን ማለት ነው? አልገባኝም። ሳምና ጓደኛው እንዲሁም ደግሞ ዶጋንን ማለት ነው። ጥሩ፣ ሳም አንድ ተባባሪ ነበረው እንበል አለ ሊትነር። የለም፣ እሱ ራሱ የወንጀሉ ተባባሪ ነበር። ሌላኛው ሰው ደግሞ የፈንጂ ባለሙያ ነበር እንበል። የፈንጂ ባለሙያ አልከኝ የኔ ልጅ? ከዚያ በፊት የነበሩት ቦምቦች እኮ ተራ ቦምቦች ነበሩ። ክብሪት ጭረህ ማቀጣጠያዎቹን ካቀጣጠልክ በኋላ ጥለ መሮጥ ነበር የሚያስፈልገው። እርግጥ የክራመር ህንፃ ለማቃጠል የተጠቀሙበት ሰዓት የተገጠመለት ፈንጂ ነበረ። ምክንያቱም ዶጋን እንዳለው ከሆነ እቅዳቸው ማርቪን ክራመርን መግደል ነበርና። እንደዚህ ከሆነ ሳም ለምንድነው የፈነዳ ጊዜ ከቦታው የተገኘው? ጥቃት ፈጻሚው እሱ ሆኖ ሳለ ፍንጣሪው እስከሚያገኘው ድረስ ወደ አካባቢው የቀረበበትስ ምክንያት ለምንድን ነው? ስለዛ እሱን ራሱ ጠይቀው። ደግሞም እርግጠኛ ነኝ ቀደም ብለህ ሳትጠይቀው አልቀረህም። ተባባሪ እንደነበረው ነግሮ ነበር እንዴ? አልነገረኝም። በቃ ፊልሙ ተቋጥሯል በለኛ። ታዲያ ደንበኛ እንደዚህ ካለ ምን ፍለጋ ነው እኔ ጋር የመጣኸው? የመጣሁት ደንበኛ ዋሽቶኛል ብዬ በማሰቤ ነው። ደንበኛ ዋሽቶ የተባባሪውን ማንነት እንዳይገለጥ ከፈለገ አንተ ምን ገዶ ይጨንቀሃል? ለምን ይዋሸኝ ይመስላል? ሊትነር በተስፋ መቁረጥ ራሱን ግራና ቀኝ ወዝውዞ ከመጠጡ ተጎነጨ። እንዴት ላውቅ እችላለሁ? ማወቅ አልችልም። ይገባል። ሳም ዋሻን ዋሻ ለራሱ ነው። እኔን የሚጠቅሰኝ ነገር የለም። ግን ላንተ ጠበቃውና ሌላው ቀርቶ የልጅ ልጁ የወንከው ላንተ ግልጽ ማይሆን ከሆነ ይገደል ከማለት ሌላ የምለው ቃል የለኝም። አዳሞል ከብርጭቆ በረዥሙ ከሳበለት በኋላ ወደ ድቅድቁ ጨለማ ፈጠጠ። የደንበኛውን መዋሸት ለማጣራት ያደረገው ጥረት ከቂልነት ቢቆጥረውም የወሬውን ርዕስ ከመቀየሩ በፊት ሌላ ተጨማሪ ጥያቄ ለሊትነር ሊያቀርብለት ፈለገ። አንተ በግልጽ ሳምን ከሌላ ሰው ጋር እንዳየው የነገረን ምስክር ቃሉን አላመንከውም አይደለ? አዎ አላመንኩም። በጊዜው ሁለቱም ምስክሮች ተረብሸው ነበረ። ከመኪና ማቆሚያው ቆሞ የነበረ ሰው ድርጊቱን የተከታተለው ከርቀት ነው። ለማንኛውም በችሎቱ ዘንድ ምስክሮቹ ተአማኒነት አላገኙም። ዶጋንን ሳምነኸዋል? ፍርድ ቤቱ አምኖታል። ስለ ፍርድ ቤቱ እኮ አልጠየቅኩም።
ሊትነር ድንገት ጫን ተነፈሰ። ፊቱን ተቀያየረ። ዶጋን እብድ ነበረ። ማስተባበል ስላልተሳነው ግን አምኜዋለሁ። አዎ አዳም፣ እነኚህ ቆሻሻ የጥፋታቸው ስለት ያላረፈበት ቤተሰብ አለመኖሩን ልብ ልትል ይገባል። ሳም እንደነገረኝ ከሆነ ማንም እንዳይጎዳ በማለት ቦምቡን ያኖረው ጋራዥ ውስጥ ነበረ። ሳም ነው እንደዚህ አለ። ሳሜን ማድረጉን አምኗል። ታዲያ ለምንድነው ስለ ተባባሪው እየጠየቅ ልቤን የምታወልቀው? ደንበኛህን መስማቱ የሚበጅ ይመስለኛል። ያ ዲቃላ ወንጀሉን ፈጽሞታል። አዳም እበለው፣ ሁሉንም ይነግርሃል። አዳሞል ብርጭቆን አጋባው። የአይኑ ቆቦቹ ክብደት እየጨመሩ መስሎ ተሰማው። አዘግዝቆ ሰዓቱን ተመለከተ። ሆኖም በትክክል ሊያነቡ አልቻለም። እያፋሸገ ስለ የቴፕ ክሮች ውስጥ ንገረኝ አለ አዳሞል። ስለ የትኛው የቴፕ ክርን የምታወራው ሲል ሊትነር እያፋሸገ ጠየቀው። የሳም ክስ ሲደመጥ ኤፍቢአይ በማስረጃነት ያቀረባቸውን የቴፕ ክሮች ማለቴ ዶጋን ለዋይን ግሬቭስ ስለ ክራመር ህንጻ የቦምብ ጥቃት ሲናገር የተቀረጸውን የቴፕ ክር ማለቴ ነው። ብዙ በማስረጃነት የያዝናቸው የቴፕ ክሮች ነበሩን። ከብዙዎቹ ክሮች አንዱ የክራመር ጉዳይን የተመለከተ ነው። ዋይን ግሬቭስ ዘረኛ ነጭ ቢሆንም የኛ ተባባሪ ስለነበረ የዶጋንን ስልክ ለመጥለፍ አስችሎናል። አንድ ሌሊት ለዶጋን ደውሎ የደወለለት ከህዝብ ስልክ መሆኑን ይነግረዋል። ክራመር ላይ ጥቃት ስለሚፈጽምበት ሁኔታ ያወራዋል። በወቅቱ ውይይታቸውን በቴፕ ቀርጸነዋል። ይህም ሳምን መከታተል አስችሎናል። ይሁንና የቦምብ ጥቃቱን ለማስቆምም ሆነ ሳምን መያዝ አላስቻለንም። በጊዜው ሳም እጁ በቦምብ ጥቃት ውስጥ እንደነበረበት ገምት ነበረ? ፈጽሞ አልገመትኩም። ቂሉ በዛ ጊዜ ግሪንቫይልን ለቆ ቢሆን ኖሮ ዛሬ በነፃነት ሊኖር ይችል ነበረ። ክራመር ሲዘረኛ ነጮች ኢላማ ሆናለሁ ብሎ አስቦ ያውቅ ነበረ? እኛ ነበርን ያስጨነቅነው። ከዚያ ጊዜ አንስቶ ስጋት ላይ ወድቆ ነበረ። ቤቱንም በጠባቂ ያስጠብቅ ጀምሮ ነበረ። አሁን ሊትነር አፉን ያዝ ያደርገው ጀምሯል። በተለይ አገጩ አንድ ኢንች የረዘመ መስሏል። አዳሞል ከተቀመጠበት ተነስቶ ወደ ባኙ አመራ። ከባኙ ሲመለስ ሊትነር በኃይል ሲያንኮራፋ ሰማ። ይጠጣበት የነበረው ጠርሙሱን እንደያዘ ከወንበሩ ላይ እጥፍጥፍ ብሎ በከባድ እንቅልፍ ወድቋል። አዳሞል ጠርሙሱን ከእጁ አላቆ ከጠረጴዛው አኖረውና ጎኑን የሚያሳርፍበት ሶፋ ፍለጋ ወደ ጎጆው አዘለቀ። ኤሪን ያዘጋጀችላቸውን የአሳማ ስጋ ቁርስ እንደበሉ ረፋዱ ላይ ጉዞ ጀመሩ። ማታ በቅድሚያ በስካር አእምሮን ይሳተው ሊትነር ቢሆንም ልማደኛ ጠጪ ስለሆነ ስካሩ በቀላሉ ለቆታል። አዳሞል ግን ራስ ምታቱ እየፈለጠው ነው። ሆዱም እየተገለባበጠበት የበላው ቁርስ ልውጣ እያለ አስቸግሮታል። ስለ ትላንትና ማታው በጣም አዝናለሁ አለ ሊትነር ባሮጌ የጦር ሰራዊት ጂፕ መኪና ወደ ካልቪዮ ሮክ እያቀኑ ሳለ። ስለምኑ? ስለ ሳም ማለቴ ነው። ትንሽ ጋጠ ወጦኝ ነበረ። አያተ መሆኑንና እንደምትቆረቆርለት አውቃለሁ። የሆነ የዋሸሁት ነገር አለ። ሳም እንዲገደል አልፈልግም። ያን ያህል መጥፎ ሰው አይደለም። እነግረዋለሁ። እባክህ ንገርልኝ። ይህን ሲሰማ ስሜቱ እንደሚነካ እርግጠኛ ነኝ። ደግሞም እኛ ሁሌም ሳም ተባባሪ እንደነበረው እንጠረጥር ነበረ። ምክንያቱም ሳም ከቦምቦች ጋር የሚያያይዘው ምንም ታሪክ የለውም። ነጭ ዘረኞች በሚያስነሱት አምባጓሮ ውስጥም ገብቶ አያውቅም።
በአጠቃላይ ሳም በራሱ ተነሳሽነት የቦምብ ጥቃት የሚከፍት አይነት ሰው አይደለም። ታዲያ አብሮት የነበረው ሰው ማን ነው?